ምን ሆነሽ ነው? ገና እኮ ጠዋት ነው። ከዚህ በፊት እንዴት ልትመጣ ትችላለች? አዙ ቁጭ ብለሽ ነው እንዴ ያደርሽው? አይ ግን ስነቃ ሳያት የለችም። ከዛ ወደዚህ መጣው። በቃ እሺ፣ ትንሽ ሰዓት እንጠብቃት። አንቺም ሂጂና ተኝሺ። እሺ። ቆይ ግን ካልመጣች ምንድነው የምናደርገው? በቃ ትንሽ እንጠብቃትና ካልመጣች ለፖሊስ እናመለክታለን። ለፖሊስ? አዎ። ምን ነው? አረ ምንም፣ እንደዛ ይሻላል። አዙ የነቃሽ አይመስለኝም። በቃ ሂጂና ተኝ። ማሚ በታገተችበት ሰዎች አሁን ላይ መቲና ማሚ ያገቷትን ሰዎች ይያዛሉ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ በአክብሮት ጠይቃለሁ። መቲ ማሚን እንድትታገት ካደረገች በኋላ አሁን ላይ ይበልጥ የእሷ ክፋት ከአቅም በላይ ቢሆንም ግን ደግሞ እሷም በራሷ ምክንያት ችግር ውስጥ ትገባለች። ግን ደግሞ አዙንም እንደፈለገችው የምታደርጋትን ቢሆንም በእናትና በቤተሰቦቿ መሀል ስለመጣች አዙም ከጎኗ ትሆናለች። አሁን ላይ ግን ከአቅሟ በላይ እየሆነችባትና አዙም በተራዋ እየዛተችባት ትገኛለች። መቲ ፍላጎቷ ሁሉ እቤቱንም በእኔ ስም ነበርና እሷ ናት ይሄ ሁሉ ባዶ ያደረገችኝ በማለት በቁጭት ውስጥ በማሚ ንዴት ትገባለች። እዩ ፍላጎቶች ሁሉ መቲንም ካጠገቡ አድርጎ የራሱ ያልሆነውም የኔ ይሆናል በማለት ስለነበር ግን ደግሞ አሁን ላይ መቲን በመንቃትና እዩም ወደ ጎን አድርጋ የራሷ ህይወት ለመጀመር ትወስናለች። ማሚ ይህንን ሁሉ ክፋት እንዳለባት ባታውቅም የገዛ ልጇ ይበልጥ ግን አሁን በራሷ ላይ ስቃይት ትገባለች። አቤል ወደ ቤት ከተመለሰ በኋላ ማሚንም አገኛታለሁ ብሎ ነበረ። ነገር ግን ማሚም አዙ ወደ ቤት ይዛት ስላልመጣች ሪችም ትጨነቃለች። ሪችም አዙ በባዶ ወደ ቤት በምትመለስበት ሰዓት ብዙ ጥያቄዎችንም ትጠይቃታለች። እንዴት አልመጣችም ወይ በማለት መልሳ ጥያቄውንም ለሪች ትጠይቃታለች። ሪችም አንቺን መጠየቅ አለብኝ እንጂ እንዴት እኔን ልትጠይቅኝ ትችያለሽ በማለት ትመልስላታለች። አሁን ላይ አዙ በመንተባተብና ላደረገችውንም ነገር መልስ ላለመስጠት ወደ ኋላ ታፈገፍጋለች። አቤልንም ላለማስጨነቅ ብላ አዙም ርብቃ ማሚም እንደጠፋች ላለመናገር ትወስናለች። ነገሩ ግን ሪችም ማሚ ወደ ቤት አልተመለሰችም ብላ ለርብቃ ስትነግራት ርብቃም በጣም ደንግጣ ነበረ። እንዴት ሊሆን ይችላል? እስካሁን ድረስ ሳትመለስ እሷ እኮ አሟታል በማለት እነሱ ላይ ትጮኻለች። ነገር ግን ማሚ እሷ ራሷ ፈልጋው ሊሆን ይችላል በማለት ሪችም ለርብቃ ታረጋጋታለች። ይበልጥ ግን ደግሞ አዞን ይዛት ከወጣች በኋላ እሷ ብቻዋ መመለሷ ሪች እያሳሰባት ቢሆንም ግን ደግሞ ማሚ ራሷን ታውቃለች እና ታስታውሳለች የሚለውን ነገር በማሰብ ይበልጥ እንጠብቃት በማለት ቁጭ ይላሉ። ነገር ግን መምጣቷንም ምንም እንኳን ጊዜ ቢፈጅም ይበልጥ ጭንቀታቸው ይጨምራል። ርብቃ ወደ ቤት አለመምጣቷና ክፍሏ አለመግባቷ እያሳሰባት ለአቤልም ከእንቅልፉ አንስታ ትነግረዋለች። አቤልም ትመጣለች እኮ ብሎ በሚመልስ ሰዓት እሷ ግን ያለችውንም ነገር ስላልገባው አቤል ያልኩህን እኮ ወደ ቤት አልተመለሰችም፣ ውጭ ወጥታ ነበር ነው ያልኩህ ትለዋለች። በዚህን ሰዓት አቤልም ይጨነቅና እንዴት ሊሆን ይችላል? ወዴትስ ልትሄድ ትችላለች? በማለት ርብቃን ጥያቄዎች ይጠይቃታል። ርብቃ ነገሩ እኔም አልገባኝም ምን እንደው ተፈጠረ፣ ግን ደግሞ ታስታውሳለች ስለሆነ ምናልባት ቤተሰብ ጋር ወይ የሆነ ዘመድ ጥያቄ ከሄደች ብዬ ነው በማለት አቤልንም ለማረጋጋት ትሞክራለች። ነገሩም እስከሚነጋ ድረስ እንታገስና ከነጋ በኋላ መፍትሄ እንፈልጋለን በማለት እረፍት ለማድረግ ይሞክራሉ። ግን ደግሞ ባደረገችው ነገር ጸጸት የገደላት አዙ በጠዋት በመነሳት አቤልና ርብቃን በጣም ታስጨንቃቸዋለች። በዚህ ሰዓት አቤልና ርብቃን በመደንገጥ እንዴት ነው በዚህ ሌሊት እንዴት ሰው ትቀሰቅሻለች በማለት ሪች አዙ ላይ ይጮህባታል።
በዚህን ጊዜ አዙ ማሚ እንዳልተመለሰች ትነግራቸዋለች። ግን ደግሞ እሷ እኮ መጀመሪያም አሁን በዚህ ሌሊት እንዴት ልትመጣ ትችላለች? አንቺ እኮ ነሽ ጭንቀታም በማለት እንድትረጋጋ ያደርጓታል። ርብቃ ግን ይህን ነገር እንድትረጋጋ ብታደርጋትም ይበልጥ ደግሞ ርብቃ ተጨንቃና አቤልም እረፍት እንዲያደርግ እንዳይጨነቅ ነበረ። ነገር ግን አዙ ያደረገችው ነገር እረፍት አንስቷትና ፈልገዋት ምናልባት መፍትሄ ያገኛሉ በማለት ነበረ። መቲ ካደረገችውንም በኋላ ሁሉንም ነገር ግን ማሚም ሲጠብቋት ባለመምጣቷ ይበልጥ ጭንቀት ውስጥ ስላስገባቸው ወደ ፖሊስ እንደውላለን በማለት አዙ ፊት ይናገራሉ። አዙም የፖሊስ ስም ሲጠራባት በመደናገጥ ስለ ፖሊስ በሚናገሩት ሰዓት በጣም ትደናገጣለች። ይህንን ነገር ቀድሜ ቶሎ ብዬ ወደ መቲ ማድረስ አለብኝ በማለት ወደ መቲ ታመራለች። መቲና አዙም ሲገናኙ ነገሩም እንደፈራችና ማሚንም እየፈለጓትና በጭንቀት ውስጥ እንደሆኑ ትናገራለች። በዚህ ሰዓት መቲ በጣም አንቺ አታስነቂ ይበልጥም እያለች ይበልጥ ደግሞ አዙ ላይ መቲንም ጫና ታደርግባታለች። መቲ ምንም እንኳን የማሚ መታገት የእሷም እጅ እንዳለበት አይታሰብም በማለት ይበልጥ ችግር ውስጥ እንድትገባ ታደርጋታለች። አዙ በዚህን ሰዓት በጣም ተጨንቃና ነገር ግን አዙ ጭንቀቷ ሁሉ አንድ ቀን ወይንም አንድ ጊዜ ከታወቀብኝ ምንድነው የማደርገው? አሁን ላይ የሆነ መፍትሄ ላገኝ የሚለው ነበረ። ይበልጥ ግን ምንም ችግር የለውም ብላ የምታዘናጋት መቲ የራሷ መውጫ መንገድ እያመቻቸች ትገኛለች። አዙ ካሁን በኋላ በጣም ጨንቆኛል ብላ ለመቲ ብትነግራትም መቲ ግን አንቺ አታስነቂ፣ ምንም እንኳን እንደማያውቅ ሳይሆን እንደተጨነቀም አታድርጊ ትላታለች። ታዲያ ይበልጥ እኮ ነው የሚጠረጥሩኝ ብላ ብትጠይቃትም የበለጠ የሚጠረጥሩሽ አንቺ ተጨንቀሽ ሲያዩሽ ነው በማለት ምንም እንዳልመሰለሽ አስመስይ ትላታለች። ነገር ግን አሁን ላይ ይበልጥ ቤተሰቡን መጨነቁንም ከተነገረች በኋላ ማሚ ወደ ቤተሰቡንም የጠፋች ሳይሆን ይበልጥ ከቤተሰቡ ዘመድ ጥየቃ እንደሄደች እንድትናገር ታደርጋለች። መቲም መጀመሪያ ምግብ እንዳትበላ ብላ ለማሚም ምግብ እንዳይሰጧት ብላ ካዘዘች በኋላ ነገር ግን ወደ ቤተሰቧ ሲደውሉ ወደ ቤተሰቡን ለመደወል በምታስብ ሰዓት ውሃ ብቻ ሳይሆን ምግብም ስጧት በማለት መቲም ለአጋቾቿ ትነግራቸዋለች። በዚህ ሰዓት ማሚም ነገሩንም ወደ ቤተሰቡ በመደወል ደህና እንደሆነችና ወደ ጓደኛ እንደሄደች ትነግራቸዋለች። ይበልጥ ደግሞ ቤተሰቡን በመረጋጋት ላይ ይሆናል። አቤል ግን አሁንም ቢሆን የማሚ መጥፋት በጣም አስጨንቆትና ነገር ግን ርብቃን ፊት ላለማሳየት ይሞክራል። ሪችም ለርብቃ እኔ ግን የመሰለኝ አዙ እዚህ እጇ ውስጥ እንዳለበት ነው። አዙ እኮ አይኗን ሁሉ ነገሯ ይናገራል፣ የሆነ ስህተት ሰርታለች በማለት ለርብቃም ትነግራታለች። ርብቃም አንቺ እኮ በጣም ተጠራጣሪ ሆነሻል፣ ለምንድን ነው እንደዚህ የምታስቢው በማለት ይህ ነገር እንዳታስብ ታደርጋታለች። ይበልጥ ርብቃና እዩ ጋር ከአቤልም በመሄዳቸው አቤልም ከእዩ ጋር ሲገናኙ ስሜታዊ ቢሆንም ይበልጥ ግን እሱ እስር ቤት መሆኑ አቤል እያስደሰተው ነበረ። ርብቃ አትጨናነቅ፣ አንተም ቤት ቦታህንም ተመችቶሃል በማለት ይበልጥ እንዲበሳጭ ታደርገዋለች ለእዩ። ነገር ግን እዩም ርብቃና አቤልም ለማበሳጨት በልጃቸው ሞት ሊመጻደቅ ይሞክራል። በዚህ ሰዓት ግን አሁን ላይ ርብቃም እርጉዝ እንደሆነች ለአቤል ትነግረዋለች። ነገሩ ግን እዩ እንዲናደድ ስለነበረ ይበልጥ ደግሞ ጨጓራውን እንዲልጥ ያደርጉታል። በዛን ሰዓት እዩ በጣም በመበሳጨት ቤቱንም እየደበደበና አይሆንም በማለት ይጮሃል። ግን ደግሞ አሁን ላይ መቲም ለማምለጥ እና ደግሞ እዩንም ለመጨረሻ ጊዜ ልሰናበተው በማለት ወደ እዩ ታመራለች። እዩም እንዴት ልትመጪ ይችለሻል? ወደ እኔ መምጣት አልነበረብሽም በማለት ያመነጫጭቃታል። አይዞህ አትጨነቅ፣ ላንተ ለመጨረሻ ጊዜ ነው ላገኝህ የመጣሁትና አሁን በኋላ አታገኘኝም በማለት ትናገረዋለች። እዩም እውነት ስለመሰለው እባክሽ አትቀልጂ፣ መቼም ከኔ ርቀሽ አትሄጂም በማለት ይመጻደቅባታል። አሁን ላይ መቲ ቆርጣ
ያንተ አስመሳይነትም ከተረዳሁ በኋላ እኔው ለራሴ እኔ ነኝ ያለሁት በማለት ትተው ትሄዳለች።